ምንድነው ማየው? ምንድነው? እስቲ ያታል ይላል አባቴ። የምን ሪከርድ ነው? የምን ሪከርድ ሰማው ልበል? ተሰባብሮልሃል፣ ደቆልሃል ሪከርድ ወያላው እዛ ፈላው ማበጤ የኬዲብ የለም ተሰባብሯል። እዛ ጋር ያልሞከረው የለም ግን ሚሰብረው የኔ ካፕቴን ብሩኖ ሚጌል ፈርናንዴስ ማግኒፊኮ ነው። ወደድክም ጠላህም ወያላ ዋንጫ ደግሞ ምንድነው አባቴ? አሲስት ነው እንጂ ጊዜው የአሲስት ነው። ገና ኢቨንት እናዘጋጃለን። ገባ እናውጣው ብያለሁ አባቴ፣ ገባ እናውጣው። እሺ ብሩኖ 21 አሲስት አደረገ። በቃ ባስ ይዘጋጅለት፣ መጨፈር አለባችሁ እናንተ ዱቄቶች። ወይኔ አሁን ለአመታት ልታወሩብን ነው አሲስት ብላችሁ እኮ። ወይኔ ገባ አይደለ? የዋንጫ አሲስት አለው ወይ ነው ጥያቄ። የዋንጫ አሲስት አለው ወይ? አፈር የበላ ተጫዋች። ውይ ገባሽ? እኛ ሴሌብሬሽን ላይ ነን ነው ማለት። ከከተማ አስወጥተናችኋል እንዳለ ጠላቶቻችን ማለት ገባ? ብሩኖ ይችላል ግን በቃ አላር ብሩኖ አሲስት አደረገ። ሰማ? ብሩኖ አሲስት አደረገ፣ 21 አደረገ። ዋንጫ በሉ። በቃ ባስ ይዘጋጅልህ። አደረገው ብሩኖ ሚጌል ፈርናንዴዝ ካፕቴን ማግኒፊኮ 21 የፕሪሚየር ሊግ አሲስት ሪኮርዱን ተቆጣጠረው። ተቸላለ ብሩኖ፣ ተቸላለ ጀግናው፣ ተቸላለ አንበሳይ። እኔ ባንተ ኩርተን ያልኩብህ እንዳለ ምድረ ምቀኛ ጠላት በዙሪያ በዝቶ ነበረ። ጋዜጠኛ ሁላ እንኳን ሳይቀር ማለት ነው በጥላቻ ተነሳስቶ ሲያጣጥለው ስሙን ሲያጠለሸው የነበረው ተጫዋች ሪከርዱን በጥሶ ማንነቱን አሳያቸው። እኔ የተናቀ ማንነቱን ሲያሳይ ደስ ነው የሚለኝ። ምንም እንኳን የሊቨርፑል ደጋፊ በሆንም ፓሽኔት የሆነ ተጫዋች ስለሆነ በስሜት ተነሳስቶ የሚጫወት ተጫዋች ስለሆነ ማለት ጀግና ተጫዋች ስለሆነ በጣም ነው የምወደው ብሩኖ ሚጌል ፈርናንዴዝ። ዩናይትድ ላይ መቸኝ ይችላል፣ ነገር ግን ብሩኖ ሚጌል ፈርናንዴዝ ድንቅ ተጫዋች መሆኑን በተደጋጋሚ ያስመሰከረ ተጫዋች ነው። እኔም ለዚህ በጣም ሪስፔክት ማድረግ ሰባበረው ቃሉንም አከበረው። አማነሻ ስማ፣ የምን ሄነሪ የምን ዴብሩይና ጥግን ትይዛለህ ብሩኖ ሲመጣ። ኤል ማግኒፊኮ የማይደፈረውን ደፈረው የኔ ካፕቴን። አዎ እኛ የምንጮተው ለዋንጫ ሲሆን ለአሲስት ነው። ምን አገባኝ እኔ ስላንተ፣ ምን አገባኝ። ገና እንጨምራለን ገና። ሰላም ነሻ። በስማ ብሩኖ ሚጌል ቦርጌስ ፈርናንዴዝ ይላል። የአርሰናል ደጋፊዎችን ባየውበት አይኔ የዩናይትድ ደጋፊዎች የታላችሁ ቲክቶክ ላይ የላችሁ ምን አልገባኝም። ይህ ቪዲዮ ኮፒሊንግ ያደረጋችሁ አጨናንቁት። በትንሹ 30,000 ኮፒሊንግ እፈልጋለሁ። የምሬ ነው የምላችሁ። የዩናይትድ ደጋፊዎች የታላችሁ 30,000 ኮፒሊንግ እፈልጋለሁ። ብሩኖ ሚጌል ቦርጌስ ፈርናንዴዝ በዩናይትድ ማሊያ አዲስ ሪከርድ ሰርቷል። በአንድ የፕሪሚየር ሊግ ሲዝን 21 አሲስቶች በማድረግ የራሱን ታሪክ ሰርቷል። በጣም ደስ ብሎኛል። የዩናይትድ ደጋፊዎች ኮሜንቱን አጨናንቁት። እኔ ግን አንዳንድ ጊዜ የማንቸስተር ዩናይትድ ኃያልነት በጣም ነው የሚገርመኝና ከአርሰናል ዋንጫ መብላት በላይ የብሩኖ ፈርናንዴዝ 21 አሲስት ሚዲያዎች ላይ በደንብ እየተወራ ነው። ገብታችሁ ከአርሰናል ዋንጫ መብላት በላይ ማለት ነው ስለ ብሩኖ ፈርናንዴዝ ነው በደንብ እየተዘገበ ያለ። ምክንያቱም ቪው የሚያስገኝ ይሄ ነው። አብራዝሬ ስላንተ ዋንጫ መብላት ማንም ሼር አይሰጠው። ቪው የሚያስገኝ ብሩኖ ፈርናንዴዝ 21 አሲስት ደረሰ ብለህ ፖስት ብታደርግ ቫይራል። ተረዳኝ አይደለ? እና ሚዲያ ገብተህ እስኪ የትኛውም ፕላትፎርም ጋር ግባ። በዚህ ሰዓት ስለ አርሰናል ዋንጫ መብላት የሚያወራ ሚዲያ አታይም። ስለ ብሩኖ ፈርናንዴዝ 21 አሲስት ነው። ኃያል ነኝ ብራዘሬ። ገባ አይደለ? እኔ ጋር የሚጫወት ተጫዋች ሪከርድ ሲሰብር ካንተ ዋንጫ መብላት በላይ በደንብ ይዘምርላታል፣ ይወራለታል። እዚህ ማንቸስተር መች ደግሞ እንደገና ማለት ነው ብሩኖ ፈርናንዴዝ ፕሌይሜከር ኦፍ ዘ ሲዝን ብሎ እንግዲህ ተሸልሟል። ማንን ልሸልም ነው? ይሄ ሰውዬ እንግዲህ ተንበሽብሿል ማለት ይቻላል። በሱ ደስተኛል። እኛም ሲዘናችን በጣም አሪፍ ነበር። እስቲ አንዴ ለብሩኖ በሊጉ ሚዜ ባትሆኚ ብሩኖ ይሄው ሚዜ አድርጎልሻል። ሄነሪን 3-2 አሸንፈናል። የመጨረሻ የሊግ ጨዋታችንን በደስታ ብሩኖ ፈርናንዴዝ አሲስቱን እንዲሰብር ብቻ ነበር ፍላጎታችን፣ ግን ጎልም አስቆጥሮ የመጨረሻ የሊግ ጨዋታችንን በድል ነው የጨረስነውና ይመቻን። ይናፍቀናል፣ ማንቼ ይናፍቀናል። አንደኛው ብቻውን ነው። ሜሲና ሙለር ብቻ ናቸው የቀሩት። ከነሱ ሁሉ የአሲስት ንጉሶች መሃል 3 ስም ከጠራችሁ ሜሲ፣ ብሩኖ፣ ሙለር ገና 45 ደቂቃ አለው።
ማሳካት ይችላል የኛ ሜሲ። ሲጀምር ፖርቹጋላዊ የሆነ ያራዳ ልጆች ዩናይትድ ከተጫወትክ ሪከርድ መበጣጠስ ውዴታ አይደለም ግዴታ ነው። ጎበዬ ከች ብሎላል። ቡርኖ ሚጌል ፈርናንዴዝ አስደናቂ ተጫዋች። ምን ጉድ ናታት! የዓመቱ ምርጥ ተጫዋች አይደለም አንተ? እንደውም የቀጣይ ዓመቱ ገና ከሆኑ መደረግ አለብህ። እንደውም አስደናቂ ተጫዋች አይገልጾም። በዚህ ማንቸስተር ዩናይትድ አሰልጣኞች በሚፈራረቁበት ማንቸስተር ዩናይትድ አቋሙን ግን ውልፍት ሳያደርግ ሁሌ ባለበት የሚገኘው ተጫዋች ማን ነው? ኮሜንት ላይ አንተ ነው። ቡርኖ ግን 21ኛውን አሲስት አድርጎታል። 20 ላይ ቆማለ። ብዙ ሰው ንግግር ነው ያራዳ ልጆች ከሄነሪና ከደብሬና ጋር ከደረሰ በቂ ነው ሲባል 21ኛውን ኳስ ለዶርጉ እንካችው አለው። በርገር አረገለት፣ ገመጠው ዶርጉ። ያራዳ ልጆች በሚገርም ሁኔታ ቡርኖ አስገራሚውን አሲስት አድርጎ እንግዲህ ሪከርዱን ተቆናጦታል ማለት ነው። በመጨረሻው እንግሊዝ ፕሪሚየር ሊግ ጨዋታ ማለት ነው ማንቸስተር ዩናይትድም 3ኛ ደረጃውን ያለ ከልካይ ይዞ ወደ ቻምፒዮንስ ሊግ ጉዞውን አሳምሯል ማለት ነው። ቀጣይ ዓመት ከካሪ ጋር ማንቸስተር ዩናይትድ ቡርኖ ፈርናንዴዝን ይዞ ምን ያሳየናል? እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። ቡርኖ ግን አውሬ ጭራቅ ነው ያራዳ ልጅ። በስተመጨረሻም ብሩኖ ፈርናንዴዝ አደረገው አውር ፖርቹጊዝ ማግኒፊኮ። ለረጅም ጊዜ በቴሪ ሄነሪ ተይዞ የነበረውን እንግዲህ በአንድ ሲዝን 20 አሲስቶችን በማድረግ እንግዲህ ብዙ አሲስቶችን የማድረግ ሪከርድ ብሩኖ ፈርናንዴዝ አሁን ከብራይተን ጋር ስንጠብቀው እንደነበረው አሲስት አድርጓል ማለት ነው። ዶርጉ ያስቆጠራትን ጎል ብሩኖ አሲስት አድርጎ ሪከርዱን ሰብሮታል ማለት ነው። እርግጠኛ ነበርኩኝ ዛሬ አሲስት እንደሚያደርግ፣ ባለፈን ብያቸዋለሁ ማለት ነው። ግድ ነው በቃ ግድ። በኬቨን ደብሬና እና በቴሪ ሄነሪ እንግዲህ ተይዞ የነበረ ሪከርድ ነው 20 አሲስት በአንድ ሲዝን። ከዛስ ብሩኖ ፈርናንዴዝ አባቢ ምን ሆነሃል? ገና ሰከንድ አፍ ሌላ ይደግማል ነው አርቆ ነው የሚሰቅለው እያልኩ ነው። ምን ሆነሃል? ብሩኖ ኦቨርሬትድ ነው ምናምን ሲባል ሰምታችሁ ምናምን ልታውቁ ይችላላችሁ። አሮ ነው የሆኑ ሰዎች ኦቨርሬት ሊያደርጉ ይችላሉ። ለእኔ ግን እግዚአብሔርን አንደርሬትድ ነው። ለምን እኔ አሁን ብሩኖ ግለጸው ብትሉኝ ማለት ነው የዘንድሮን እኔ የዘንድሮ ብሩኖ እንደውም ደስ አይልም። እኔ ብሩኖ ስል እንደውም የዘንድሮን አይደለም አሁን አሲስት ስላላረገ አይደለም ያለፉት አመታት ሞር ብሩኖ ማለት ነው ዩናይትድ በጣም ብትቸገረበት ምን አይነት ተጫዋች እንደሆነ ታውቃላችሁ? ብሩኖ እኔ አሁን ግለጸው ካላችሁ ዝም ብሎ የሆነ ቤቱ ቁጭ ብሎ ከሚስቱ ጋር ምናምን ፊልም እያየ ወይ ምናምን ነገር ቻንስ የሚፈጥር አይነት ተጫዋች ነው ይመስለኝ። በቃ ባይኖር ራሱ መልበሻ ክፍል ውስጥ ሆኖ ራሱ ቻንስ ከምንም ተነስቶ ቻንስ የሚፈጥር ተጫዋች ነው ብሩኖ ፈርናንዴዝ። ይመቻችሁ። ማን ነው ቴዲቢ? ማን ነው ሄነሪ? ብሩኖ ፈርናንዴዝ። ከዚህ በኋላ ስለ አሲስት ስታወሩ ስለ ብሩኖ ማንሳታችሁን እንዳትረሱ ማለት። ከዚህ በኋላ አንድም አሲስት ሲባል ብሩኖ ፈርናንዴዝ ነው ማለት ያለባችሁ ማለት። ኬዲቢ በነገራችን ላይ ተናግሮት ነበር። የጎል ማሽን ነው ብሎ ነበር አይደል? ልክ ጎል ማስቆጠር ስትፈልግ ማሽኑን ማብራት አለብህ። ማሽኑ ደግሞ ብሩኖ ፈርናንዴዝ ነው ያራዳል። ገና ዛሬ ስቅልቅል ያደርገውና ከዚህ በኋላ አንድም ተጫዋች እንዳይደርስበት አድርጎ ጫፍ ያደርሰዋል ማለት ነው። ከዛ አንተ መጣ ኦቨርሬትድ ነው ትላለህ ማለት ነው ብሩኖ ፈርናንዴዝ። ቀጣይ ደግሞ ቻምፒዮንስ ሊግ አለ፣ ከፊት ፕሪሚየር ሊግ አለ፣ እንዲሁም ደግሞ ባላንዶር ማሳካት ስለማይቀር ዛሬ በደንብ ከፍ አድርገው በርቀት በልጣቸው ማንንም እንዳይደርስብህ አድርገህ ትሄዳለህ ብለን እንጠብቃለን። ብሩኖ ይችላል። አልብሱት ካቦን ይሳይ። ይመቻችሁ። ንጉሳዊ መሆን እንዴት መታደል ነው! ሁልጊዜ አዲስ ታሪክ ማስመዝገብ ግድ ነው። ዋንጫ እንኳን ባይበላ ዩናይትድ ክለቤ ሌላ ታምር ሰርቷል ፈርናንዴዝ የልቤ ምድረ ስድቢ። ቆይ ግን የዘንድሮ ዓመት ቻምፒየንስ ሊግ ዋንጫ አርሰናል የማያሳካ ከሆነ ብሩኖ ፈርናንዴዝ ከአርሰናል የተሻለ ዓመት አሳልፏል ብዬ መከራከር እችላለሁ። ምክንያቱም ቡድኑ አዲስ ታምርና ታሪክ ሰርቷል። አርሰናል የነበረውን ዋንጫ ነው ደግሞ የበላው።